የዕለተ ቅዳሜ ህዳር 13 2018 ዓ.ም ዕለታዊ መረጃዎችን በማስመልከት በአርሲ ዞን ሽርካ ዛሬም ተጨማሪ 3 የኦርቶዶክስ ምዕመናን መገደላቸው በርካቶችን ያስደነገጠ ክስተት ሆኗል። በዚሁ ስፍራ በተደጋጋሚ ደም እየተጠጣ ያለው በጣም በሚያሳዝንና ልብ በሚሰብር መልኩ በርካታ ምዕመናኖች እየተቀጠፉ እንደሚገኙም ነው። በሌላ በኩል በቤንሻንጉል ምንድን ነው የተፈጠረው? በርካታ ንጹሃኖች መገደላቸውም ከቤንሻንጉል የተሰሙት የወጡት መረጃዎች ያሳያሉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ላይ እንግዲህ እንደሚታወቀው ብዙ ፈተና፣ በተለይ አንዱ ስደፈን አንዱ ይከፈታል፣ አንዱ ስደፈን አንዱ ይከፈታል። ጦስ አያልቅም። አዳዲስ ነገሮች ናቸው እየመጡ ያሉት። ከዚህ ጀርባ ደግሞ ምንም ጥርጥር የለውም የፖለቲካ አጀንዳ እንዳለ። ምክንያቱም ህዝብ ለህዝብ ፍቅር ነው። ሃይማኖትም ጋር ከሆነ በጣም መቻቻል፣ ፍቅር ያለ እርስ በርስ መቻቻልና መከባበር ያለበት ሀገር ነው። ህዝቡ እርስ በርስ በጣም ነው የሚዋደደው የሚከባበረው። ግን በጣም የሚያሳዝነው ህዝብን እርስ በርስ ለማጋጨት ለማፋጀት ተቆርጦ የተነሳ ነገር ያለ እስኪመስል ድረስ በርካቶቹም ሀሳባቸውን እየገለጹ ይገኛሉ። ወደ አርሲ አካባቢ የሚገኙት ምዕመናን በሰላም መኖር አልቻሉም። በጣም የሚያሳዝነው ቀጥታ አንድ እምነት ተከታዮች ላይ ያነጣጠረና በጣም ልብ በሚሰብር ሁኔታ ንጹሃኖች ሲገደሉ ተስተውሏል። ዛሬም የተሰማው ምንድን ነው? እስኪ አብረን ምናየው ይሆናል። ዛሬም በሽርካ 3 ሰዎች ተገደሉ። በምስራቅ አርሲዋ ሽርካ ወረዳ የአንድ ቤተሰብ አባላት ሌሊቱን መገደላቸውን ምንጮች ተናገሩ። 4ኛው የጥቃቱ ሰለባ ቆስሎ መትረፉ ታውቋል። በሽርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ርቃል በተባለው ስፍራ ነው ጥቃቱ የተፈጸመው። አርብ ለቅዳሜ አጥቢያ በዚህ ጥቃት የተገደሉት 2 ኦርቶዶክስ ክርስቲያኖች አቶ ባትሪ ካሳና አቶ ሰለሞን ካሳ እንደመባሉ የታወቀ ሲሆን ሌላኛው በግልጽ ስሙ አልተጠቀሰም። በጣም በሚያሳዝን ሁኔታ ልብ ሰባሪ ነው። ማታ ጥቃት ተፈጽሟል። እንግዲህ ምንድን ነው እየሆነ ያለው? በዚህ ዙሪያ እንዴት ነው? መፍትሄ የለም ወይ? ምንድን ነው እየተካሄደ ያለው? ምንድን ነው እየተፈጠረ ያለው? ሰው በዚህ ደረጃ ለምንድን ነው እየጨከነ ያለው? ሀሳባቸውን እየገለጹ ያሉት እስከ መቼ ነው የእርስ በርስ ግድያ? እስከ መቼ ነው የእርስ በርስ ፍጅት? አንዱ አንዱን እየገደለ የሚቀጥለው በማለትም በርካቶቹ ሀሳባቸውን ሲገልጹ፣ ባለፈው እንግዲህ አርሲ ላይ የተፈጠረው ዛሬ ደግሞ መደገሙ በርካቶችን ያሳዘነ ያስደነገጠ ክስተትም ሆኗል። ሰው በሀገሩ ተስፋ እንዲቆርጥ እንዲሰደድ በከፍተኛ ሁኔታ ምክንያት እየሆነ መምጣቱን በርካታ ኢትዮጵያኖችም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። ይህ ነገር ሊቀረፍ ይገባል። የዜጎች መብትና ሰላም፣ ነጻነት፣ ደህንነት ሊጠበቅ እንደሚገባ ጭምርም ነው። እንደ አንድ መንግስት ይህ ግዴታው እንደሆነ ጭምርም ነው። ግብር መሰብሰብ፣ የተለያዩ ነገሮችን እንደ ግዴታ ህዝቡ ላይ እንደሚያደርገው ደግሞ ህዝብን የማገልገል ግዴታ እንዳለበትም በዚሁ ልክ በርካቶቹም ሀሳባቸውን ሲገልጹም ተስተውሏል። ንጹሃኖች እየተገደሉ ናቸው። ከዚህ ጀርባ ምንም ጥርጥር የለውም የሃይማኖት ፖለቲካን ለመቀስቀስ የእርስ በርስ ፍጅት ለማምጣት እንደሆነም ነው በርካቶቹም ሀሳባቸውን እያካሩ እንደሚገኙ ጭምርም እየገለጹ ያሉት ማለትም ነው። በጣም አሳዛኝና ልብ ሰባሪ ነው። በአርሲ ዞን እየተሰሙ ያሉት መረጃዎች እጅግ አስደንጋጭና ለማመን በሚከብድ ሁኔታ በቅርቡ በለጋ እድሜው እግሩ ተቆርጦ በጣም በሚያሳዝን ሁኔታ አልጋ ቁራኛ ሆኖ ሆስፒታል ላይ ያለው እጅግ ልብ ሰባሪ የዚህ ልጅ ስቃይ ሳይበቃ ደግሞ ዳግ ዛሬ የተሰሙትን መረጃዎች እጅግ አስደንጋጭ ናቸው። ልጁ ከቤተሰቦቹ መካከል ነው በተአምር የተረፈው። ቤተሰቦቹ እንዳለ ተቀጥፈዋል። በጣም በሚያሳዝን ሁኔታ በዚሁ እድሜው በጣም ከፍተኛ ስቃይን እያሳለፈ ባለበት ሰዓት ደግሞ ሌላ ነገር መሰማቱ፣ ሌላ መዘዝ፣ ሌላ መርዶ መምጣቱ በርካቶችን ያስደነገጠ ክስተት ሆኗል። በርካታ ክርስቲያኖች በአሁኑ ሰዓት በጣም በሚያሳዝን ሁኔታ ለማን ነው ቤት የምንለው እስከ ማለት ድረስ ደረጃ ደርሰዋል። እጅግ አሳዛኝና ልብ ሰባሪ ክስተቶችን በማስመልከትም የተሰሙትን መረጃዎችን በማስመልከትም ነው እንግዲህ አጠቃላይ ወደ አርሲ የተሰሙ ያሉት መረጃዎች። የሌላ መረጃ እንግዲህ በጣም በሚያሳዝን ሁኔታ ወደ ቤንሻንጉል ጉሙዝ የተሰሙት መረጃዎች አሉ። ቤንሻንጉል ጉሙዝ እንግዲህ በርካቶችን ያስደነገጠ ክስተት ሆኗል። በተለይ ቡለን የሚባል ስፍራ ላይ ሙሉ ቤተሰብ ላይ ጥቃት በመፈጸሙ እስካሁን ድረስ በርካታ ቁጥር ያላቸው ሰዎች መሞታቸውን፣ ቁጥራቸው ግን እንዳልተገለጸ የደረሱን መረጃዎች ያሳያሉ። ይህ እስከ መቼ ነው? በርካታ ቁጥር ያላቸው ኢትዮጵያኖች ሀሳባቸውን እየገለጹ ናቸው። በሀገሪቱ ደረጃ እየተሰሙ ያሉት መረጃዎች እጅግ አስደንጋጮች ናቸው። ልብ ሰባሪና እጅግ ህዳር ውስጥ በጣም በሚያሳዝን ሁኔታ በርካታ ቁጥር ያላቸው ኢትዮጵያኖች ላይ ምን አይነት መርዶ መጣ በማለትም ነው እየሆነ ያለውና እየተደረገ ያለው ለፖለቲካ ቁማር ነው። በጣም በሚያሳዝን ሁኔታ እንደዚህ አይነት ሰዎች መጨረሻቸውም አያምርም። የሰው ነፍስ ያጠፋ ሰውም መጨረሻው እንግዲህ ህልፈት ነው። ጨለማ ውስጥ ሆኖ በጣም በሚያሳዝን ሁኔታ እስከ መቼ ነው የሰውን ነፍስ እየቀጠፉ የሚቀጥሉት? እነዚህ ሰዎች ከሰው ነው እንደወጡት አሁንም ዞሮ ማህበረሰቡን እየተቀላቀሉ ናቸው።
ንጹሐን መስሎ ማህበረሰብ ውስጥ እየተንቀሳቀሱ ናቸው። ስለዚህ በጣም ከባድና አስቸጋሪ እንደሆነ ጭምርም በርካቶቹ የገለጹ ናቸው። ለዚች ሀገር የሚያስፈልገው በዋናነት ጸሎትና ጸሎት ነው። እጅግ አስደንጋጭና ልብ ሰባሪ ለማመን በሚከብድ ሁኔታ በርካታ ቁጥር ያላቸው ኢትዮጵያኖች እየተገደሉ ስለሆነ ስለዚህ ንጹሐን መብት ሊከበርና ሊጠበቅ ይገባል። መንግስት ሊጠብቅ እንደሚገባ ግዴታ እንደሆነ ጭምርም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። በጣም ያሳዝናል፣ ልብ ይሰብራል። ለማመን በሚከብድ ሁኔታ ከወደ አርሲ እየተሰሙ ያሉት መረጃዎች አልፎም ደግሞ ዛሬ ወደ ቤንሻንጉል ጉሙዝ ከዚህ በፊት ደግሞ ጥቃት የሚደርስበት ስፍራዎች መካከል አንዱ ቤንሻንጉል ጉሙዝ ነው። ብሔር ላይ ያነጣጠረ ፖለቲካ ፍጆታና እልቂትን ይዞ ስመጣ ነበር። ቤንሻንጉል ጉሙዝ ላይ የጸጥታ ችግር አለ በከፍተኛ ሁኔታ። የወርቅ ምድር ነው ሀገሩ። በጣም በሚገርም ሁኔታ እንደምታወቀው ታላቁ ህዳሴ ግድብም የተገደበው እዛ ነው። ግን ሰላም የለም፣ እርጋታ የለም። በዛው ስፍራም ከፍተኛ ውጊያ ለመፍጠር የተለያዩ ጊዜ አጀንዳ ይዞ የሚንቀሳቀሱት ታጣቂ ቡድኖችም አሉ። ያንተ ማንነት የገሌ ማንነት እያለ በሰላም የሚኖሩን ህዝብ እያፋጁ እንደሚገኙ ጭምርም ነው። ህዝቡ ራሱ አብሮ የበላ አብሮ የጠጣውን መልሶ ደግሞ ታጣቂ ሆኖ ሲወጣም በጣም አስቸጋሪና አስደንጋጭ ክስተት እንደሚፈጠር ለማመን በሚከብድ ሁኔታ በፖለቲካ ስም ቁማር ሲያር ስር ያለው አርሶ አደርና ድሃው መኖር አልቻለም። እየተፈናቀለ ቀይን ለቆ እየተሰደደ ለከፍተኛ ኢኮኖሚ ኪሳራና ቀውስ እንደ ሀገርም የኢኮኖሚ ቀውስ እንዲያጋጥም ያደረጉት እንደዚህ አይነት ስር ያሉት ያለ መግባባት ገበሬው ማሳውን ጥሎ እየወጣ እየጠፋ ባለበት ሰዓትም ላይ ነው በከፍተኛ ሁኔታ እርሻ የሚቆሙ ልማትም ወደ ኋላ እየተስተጓጎለ እንደሚገኝ ጭምርም በርካቶቹም እየገለጹ እንደሚገኙ ጭምርም አሳዛኝ መረጃዎች ናቸው። በቤንሻንጉል ጉሙዝ የተሰሙት መረጃዎችን በማስመልከት አጠቃላይ ወደ አርሲ 3 ሰዎች ሽርካ ላይ ህይወታቸው ማለፉ በርካታ ኢትዮጵያኖችን ያስደነገጠ ክስተት እንደሆነ ጭምርም የበርካቶችን ልብ የሰበረ ክስተትን በማስመልከትም ነው። እጅግ አሳዛኝና ለማመን በሚከብድ ሁኔታ በርካታ ቁጥር ያላቸው ኢትዮጵያኖች በሀገሪቱ ደረጃ እየሞቱ ስለሚገኙ ድምጽ ስለሚያስፈልጋቸው ድምጽ መሆን ግዴታ እንደሆነ ጭምርም በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው። በቅርቡ እንግዲህ የአርሲው ክስተት በርካታ ኢትዮጵያኖችን ያሳዝንና ልብ የሰበረ ክስተት እንደሚገኝ ጭምርም አሁን ደግሞ ዛሬ የተሰማው 3 ንጹሃን መገደላቸው በጣም አሳዛኝና ልብ የሰበረ ክስተት እንደሆነ ጭምርም መቼ ነው የሚቆመው ይሄ ነገር መቼ ነው የሚያበቃው በማለት ነው በርካታ ቁጥር ያላቸው ኢትዮጵያኖች የገለጹ ያሉት። ፊቲ ለንጹሃን ፊቲ በግፍ እየተገደሉ ላሉት ንጹሃን በማለትም ነው። ቤንሻንጉል ጉሙዝ እንግዲህ በጣም በሚያሳዝን ሁኔታ የጎሳ ጸብ አድርጎ ነው የሚዋጉት። እዛው በተደጋጋሚ ጥቃት ሲፈጸም ይስተዋላል ንጹሃን ላይ። በጎሳ ስም ነው እንግዲህ ቁማር እየተጫወቱ ያሉት። ወደ አርሲ ደግሞ በሃይማኖት ነው እየተሞከረ ያለው። በጣም ልብ በሚሰብር ሁኔታ እንግዲህ የሆኑ ያሉት መረጃዎችን በማስመልከት በሀገሪቷ ደረጃ እንግዲህ ምንድን ነው እየተካሄደ ያለው በማለትም በርካቶቹ ሀሳባቸውን እየገለጹ ናቸው። መንግስት ደግሞ ይህን የዜጎችን ጸጥታ ማስከበር እንዳለበት፣ ሰላም ማስከበር እንዳለበትም ነው መንግስትን እንግዲህ በጣም በዋናነት ሀሳቦችም ጥያቄዎችም እየቀረቡ ያሉበትን በማስመልከትም የመንግስት ኃላፊነት ምንድን ነው፣ ግዴታው ምንድን ነው የሚለው ነገር በርካቶቹም ሀሳባቸውን እያነሱ እንደሚገኙ ጭምርም ነው። እንግዲህ ለፖለቲካ ፍጆታ ነው የእርስ በርስ እልቂት ለማፍጠር የሚሞከረው ነገር ነው እንግዲህ በሀገሪቷ ላይ እየሆነ ያለው እንጂ ዋናው ሌላ ታሪክ እንዳልሆነ ጭምርም በርካቶቹም እየገለጹ እንደሚገኙ ጭምርም ነው። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎችን ያገኙ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።